Hello guys, how are you doing? I'm Kidus with Grace English Language. ዛሬ ደግሞ ከባለፈው የቀጠለ ክላሳችን ነው ይዤ የቀረብኩት ስለ ቴንስ ነበር ባለፈው ያቀረብኩላችሁና ጀነራል ዴፊኒሽኑን አይተናል። ቴንስ ማለት ምን ማለት እንደሆነ ጀነራል ዴፊኒሽኑን ከመጀመሪያው እንትናችን አይተናል። የዛሬው ክላሳችን ደግሞ ፓስት ኮንቲኒየስ ቴንስ ነው። የባለፈው ሲምፕል ፓስት ቴንስ ነበረ። ምን ማለት እንደሆነ በደንብ ተብራርቷል። እዛ ላይ በምሳሌ የተደገፈ ማብራሪያዎች ተሰጥተዋል። አሁን ደግሞ ፓስት ኮንቲኒየስ ቴንስ ምን ማለት ነው? Let's see it. Here we go. ፎርሙን እስኪ ፎርም አንድ ነገር ልንገራችሁ እዚህ ጋር ባለፈው ክላሳችን ላይ ሲምፕል ፓስት ላይ whether the subject is plural or singular it doesn't matter መጠቀም እንችላለን። ምንም ችግር የለውም። ሳብጀክቱ ፕሉራል የሚሆን ሲንጉላር ምንም ችግር የለውም። ማተር አያደርገንም። ለምሳሌ ሂም ከተባለ ሺም ከተባለ ዩም ከተባለ ዘይም ከተባለ ተመሳሳይ ፎርም ነው የምንጠቀመው። ማን ላይ? ሲምፕል ፓስት ላይ። ፓስት ኮንቲኒየስ ላይ ግን ይለያያል። እስኪ ዲፋይን እናድርግና ወደ ፎርሙ እንግባ። ዲፋይን ለማድረግ ያክል it expresses past progressive action. Past continuous tense expresses past progressive action. ያለፈው ሆኖ በሂደት ላይ የነበረን አክሽን ወይም ድርጊት ይገልጽልናል። ፎርሙን ስናይ ደግሞ ሰብጀክት ፕላስ ወዝ ሊሆን ይችላል ወይም ዌር ሊሆን ይችላል። ከዛ ቨርብ አይኤንጂ ከዛ ኦብጀክት ይሆናል ማለት ነው። ሰብጀክት ወዝ ወይም ዌር ወይም ፕላስ ቨርብ አይኤንጂ ፕላስ ኦብጀክት። ይሄ የማን ፎርም ነው ማለት ነው? የፓስት ኮንቲኒየስ ቴንስ ማለት ነው። ሶ ወዝ የሚወስዱ ነገሮች እነማን ናቸው? ይሄንን ወዝ የሚወስዱ ነገሮች ሺ፣ ሂ፣ ኢት፣ አሌክስ ሲንጉላር ኔም ሃና። ለምሳሌ ሃና ወዝ፣ አሌክስ ወዝ፣ ሂ ወዝ፣ ሺ ወዝ፣ ኢት ወዝ፣ አይ ወዝ። እነኚህ ወዝ የሚወስዱ ነገሮች ናቸው። ሳብጀክት ሆነው ሲመጡ እነኚህ ወዝ ይወስዳሉ፣ የሚያስከትሉት ያለፈ ሲሆን ማለት ነው። ሌላኛው ዌር ነው አይደለ? ዌር የምንለው ደግሞ they were, we were, you were, Alex and Hannah were. አሌክስ ወዝ ብለን ነበር አይደለ? አሌክስ ኤንድ ሃና ስናደርጋቸው ፕሉራል ይሆናሉ አይደለ? አሌክስ ኤንድ ሃና ወር። እዛ የሚቀጥለው ቨርብ ምን ይሆናል? ቨርብ አይኤንጂ ይሆናል ማለት ነው። ከዛ ምን ይሆናል? ኦብጀክት ወይም ሊገለጽ የተፈለገው ነገር ይከተላል ማለት ነው። ነገራችን ላይ ይሄ ቴንስ ሁለት ነገሮችን ለመግለጽ የምንጠቀምበት ነው። ሁለት ድርጊቶች በአለፈው ሰዓት የተከሰቱ ሆነው ሁለት ነገሮችን ለመግለጽ የምንጠቀምበት ነው። ስለዚህ በማንና በማን እናያይዛቸዋለን? በዋይልና በዌን እናያይዛቸዋለን። ሁለት አረፍተ ነገሮችን ማለት ነው። So I was sleeping when you called me. ስደውልልኝ ተኝቼ ነበር። I was sleeping አንድ አክሽን ነው። ኮልድ ያደረክልኝ ሰው ደግሞ ምንድነው? ሌላ አክሽን ነው ማለት ነው። So I was sleeping when you called me. When we were learning, somebody knocked at the door. When we were learning, somebody knocked at the door. እየተማርን እያለ የሆነ ሰው ምን አደረገ? አቋረጠን ማለት ነው። ወይም ደግሞ አንኳኳና አቋረጠን። የአንኳኳው ሰውዬ ምን ይባላል? ኢንተራፕተር ይባላል። ኢንተራፕተር አቋራጭ። እኛ ስንማር የነበርነው ሰዎች ደግሞ ምንድነን? ኢንተራፕትድ እንባላለን ማለት ነው። የተቋረጠ ለጊዜውም ቢሆን ለቅጽበትም ቢሆን ሰውዬው ሲያንኳኳ
መማራችን አቁመን ወደ እሱ ዞር ብለናል ወይም በር ከፍተንለታል ማለት ነው። ሶ አቋራጭና ተቋራጭ አንዱ ሎንግ አክሽን ማለት እንችላለን፣ አንዱ ሾርት አክሽን። the long action is we were learning የሚለው ማለት ነው። the short action is the person who knocked at the door ሰውየው የተንኳኳው ደግሞ ወይም ድርጊቱ ሾርት አክሽን ይባላል። ስለዚህ አንዱ በሌላኛው ላይ የተወሰነ ነገር ተጽዕኖ አድርጓል ማለት ነው። ሶ በማን ኮኔክት እናደርገዋለን? በዌይን ኮኔክት እናደርጋለን ማለት ነው። ሌላኛው ሁለት ድርጊቶች አት ኤ ታይም ሲፈጸሙ ፓራለል አክሽን ወይም ደግሞ ሳይመልታኒየስ አክሽን ማለት ነው። ሁለቱም በተመሳሳይ ሰዓት ሲከሰቱ ወይም ሲፈጸሙ። ለምሳሌ አንተ የሆነ ነገር እያደረግ ሌላኛው ሰውዬ የሆነ ነገር ሲያደርግ፣ አንቺ የሆነ ነገር እያደረግሽ ሌላኛዋ ሴትዮ የሆነ ነገር እያደረገች፣ አንዱ በሌላኛው ላይ ምንም ተጽዕኖ ከሌለው ምን ይባላል? ፓራለል አክሽን ወይም ሳይመልታኒየስ አክሽን እንለዋለን። ለምሳሌ while I was reading my sister was writing እኔ እያነበብኩ እያለ እህቴ እየጻፈች ነበረ። ምናልባትም እኔ እያነበብኩላት በቃል እሷ እየጻፈች ሊሆን ይችላል። ሶ በማን አገናኘሁት? ኮኔክተሩ ማን ነው ማለት ነው? ዋይል የሚለው ማለት ነው። ሶ የዋይልና የዌል ጠቀሜታ እዚህ ጋር የማይናቅ ነው። እነሱን መለየት ካልቻልን ይሄን ቴንስ ለመጠቀም በጣም እንቸገራለን። ኖርማሊ ለምሳሌ I was going somewhere, I was walking, I was sleeping ልንል እንችላለን። መቼ? የሆነ ነገር እየተደረገ እያለ እሱ በውስጥ አዋቂነት አለ። እሱ መገለጽ አለበት። እንዴት ይገለጻል? አሁን ባልኳቸው በወይንና በዋይል ማለት ነው። ሶ አዝንም መጠቀም እንችላለን። as you were writing I was doing something, as you were writing I was reading አንተ እየጻፍክ እያለ እኔ አነበብኩ ነበረ ብላ ብላ ስታፍ መጠቀም እንችላለን ማለት ነው። ሶ ፓስት ኮንቲኒዩስ ቴንስ የምንለው ምን ማለት ነው? በጣም አጭርና ግልጽ መሆን ያለበት ነገር ሁለት አክሽኖች የተፈጸሙ in the past at a time ሊሆን ይችላል at different times the long action እና the short action ተብሎ ለሁለት እንከፍላቸዋለን። አንዱ በሌላኛው ላይ ተጽዕኖ ሊያደርግ የሚችል ለቅጽበትም ቢሆን እሱ ምን ይባላል? ፓስት ኮንቲኒዩስ ይባላል። ሌላኛው ፓስት ኮንቲኒዩስ የምንለው ደግሞ ሁለት ሳይመልታኒየስ አክሽን ወይም ፓራለል አክሽን የምንላቸው ሲከሰቱ ማለት ነው። እኔ ለምሳሌ እያስተማርኩ እያለ እናንተ እየተማራችሁ ነው አይደል? ነገ ይሄን ሪፖርት ማድረግ ብትፈልጉ ምን ትላላችሁ ለሌላ ሰው? while Kidus was teaching I was learning, while Kidus was teaching I was learning ብላችሁ መግለጽ ትችላላችሁ ማለት ነው። ሶ እነኚህን ነገሮች ልመላልሳችሁ መረዳት እና ክሊር እንዲሆንላችሁ ማድረግ ከእናንተ ይጠበቃል። ደጋግማችሁ የሚነበቡ ነገሮችን ማንበብ ትችላላችሁ። ይሄን ቪዲዮ በራሱ ደጋግማችሁ ካያችሁት ግልጽና በቂ የሆነ ማብራሪያ ስላለው ይሄን ይመስላል የዛሬው ክላሳችን። I was Kidus with Grace English Language and thank you so much for watching. Have a nice time.